ሰዎች በተደጋጋሚ የናቋችሁ እናንተም ይቅር እያላችኋቸው በመቀጠል ወይም እነሱን ላለማጣት ብቻ ስትሉ ንቀታቸውን እየታገሳችሁላቸው ከሆነ ይሄ ቪዲዮ ለእናንተ ነው። ምክንያቱም ሁሉም ንቀት በስህተት የተከሰተ ነገር አይደለም። አንዳንዶቹ ንቀቶች እናንተ ምን ያህል ታግሳችሁ እንደምትቆዩ ለመፈተን የሚከሰቱ ናቸው። ሁሉንም ነገር በይቅርታ ስታልፉ ወይም የተከሰተባችሁን ንቀት በሙሉ ችላ ብላችሁ ስታልፉ ሰዎች ስለ እናንተ አንድ ደማቅ ነገርን ይማራሉ። እሱም ያው እናንተን መናቅ ኮንሲኩዌንስ እንደሌለው ይገባቸዋል። ወይም እናንተን በመናቃቸው የሚያጡት ነገር እንደሌለ፣ ኪሳራ እንደሌለ ወይም ምንም ነገር ሎስ እንደማያደርጉ ነው የሚያምኑት። በጣም አደገኛ የሚባለው ንቀት ደግሞ በግልጽ የሚታይ ሳይሆን በድብቅ በተደጋጋሚና ቀስ በቀስ ክብራችሁን የሚገድለው ንቀት ነው። በዛሬው ቪዲዮ በጭራሽ ይቅር ማለት የሌሉባችሁን 6 አይነት ንቀቶችን እንመለከታለን። ምክንያቱም ተገቢ ያልሆኑ ነገሮችን ደጋግሞ ይቅር ማለት ደግነት ሳይሆን የሁሉም መጠቀሚያና ተበዝብዛችሁ እንድታልቁ የሚያደርጋችሁ መጥፎ ልማድ ነው። ታዲያ ለግራር ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮአችን ቫይራል እየወጣ ስላልሆነ ደግሞ ላይክ እና ሼር እንዲሁም ኮሜንት እያደረጋችሁ እስከ መጨረሻው እንድትቆዩ ከልቤ ጠይቃችኋለሁ። ከስድስቱ ደግሞ የወደዳችሁትን ኮሜንት ላይ አሳውቁኝና በደንብ እናወራበታለን። አሁን አንድ በአንድ እንመልከታቸው። አንደኛ፣ በተናደዱ ጊዜ ሲንቋችሁ ነው። ሰዎች በሚናደዱ ጊዜ እንዴት ትሪት እንደሚያደርጓችሁ በደንብ ልብ ብላችሁ ተከታተሏቸው። ምክንያቱም ንዴት ሰውን አይቀይርም፣ ይልቅ የተደበቀ ማንነታቸውን ነው የሚያጋልጥባቸው። የሆነ ሰው ከልቡ የሚያከብሯችሁ ከሆነ በማንኛውም የስሜት ውጣ ውረድ ላይ ቢሆን እንኳን የእናንተን ክብር ይጠብቅላችኋል። ነገር ግን በሚያናድድ ጊዜ ንቀት አምልጦት የሚጋለጥበት ከሆነ ቀድሞውንም ንቀት ውስጡ ነበረ ማለት ነው። በንዴት ከአፋቸው የሚወጣው ቃል እስከ ዛሬ በማስመሰል የሸፈኑት ልባቸው ላይ የነበረ እውነተኛ ቃላቸው ነው። ያላቸውን ፓተርን በደንብ አንብቡት። ረጋ ባሉ ጊዜ ደግ ናቸው፣ ሲበሳጩ ግን አሳንሰው ይመለከቷቸዋል። ከእናንተ ጋር መሆናቸውንም ሊረግሙት ይችላሉ። ገደቦቻችሁን ይተላለፋሉ፣ ከፍ ዝቅ አድርገው ይመለከቷቸዋል፣ የማይገባችሁን ስም ይሰጧቸዋል። ይሄ ሁሉ ሲከናወን ታዲያ ተናድጃለሁ በሚል ሽፋን ማለት ነው። በዛ ስሜት ሲሆኑ እናንተ ማብጠልጠል ታዲያ ራስን መቆጣጠር አለመቻል በሚለው ነገር ያሳብባሉ። ነገር ግን ይሄ ራስን ማጣት ወይም ከቁጥጥር ውጭ መሆን አይደለም። ይልቅ እስከ ዛሬ የደበቁትን ለእናንተ ያላቸውን አመለካከት የተጋለጠባቸው አጋጣሚ ነው። ህይወት ቀላል ስትሆን ማንም ሰው ሰውን አክብሮ ይኖራል። ነገር ግን ሰዎች ያከብሩኛል ወይ የሚለውን የምትለዩት እነዛ ሰዎች በሚፈተኑ ጊዜ ነው። ስለዚህ የሆነ ሰው በሚናደድ ጊዜ በተደጋጋሚ የሚንቃችሁ ከሆነ አስመሳይነታቸው ሲጋለጥ የሚያሳያችሁ ማንነት ነው እያሳያችሁ ያሉት። ስለዚህ በዚህ አንድ ህግ መኖር ይገባችኋል። የሆነ ሰው ኢሞሽናል በሚሆን ጊዜ ለእናንተ ያለውን የወረደ አመለካከት መቆጣጠር የማይችል ከሆነ በአጠቃላይ አያከብሯችሁም ማለት ነው። ብስጭትና ንዴት እውነተኛ የዛን ሰው ካራክተር ይገልጻል። የሚያሳያችሁን ነገር እመኑት። ሁለተኛ ደግሞ በተደጋጋሚ ጊዜ ችላ የሚሏችሁ ከሆነ ነው። ሁሉም ሰው ቢዚ የሚሆንበት አጋጣሚ አለ፣ ትክክል ነው። ነገር ግን በተደጋጋሚ ጊዜ እናንተን ኢግኖር ማድረግ ፓተርን ነው እንጂ አጋጣሚ አይደለም። ያለምንም በቂና አሳማኝ ምክንያት በጣም ቆይተው ብቻ ምላሽ ሲሰጧችሁ፣ ስትደውሉላቸው እንኳን ስልካቸውን የማያነሱ ከሆነ ያ ቢዚ መሆን ሳይሆን ለእናንተ መልስ ለመስጠት አለመፈለጋቸውን ነው የሚያሳየው። መጀመሪያ ሲተዋወቋችሁ በሰማይ በምድር መሄድ እስኪያቅታቸው ድረስ ብዙ ድንጋይ ፈንቅለው ሊያገኟችሁ ፈለጉ። አሁን ግን ስትደርሱባቸው እንኳን ፊት የሚነሷችሁ ከሆነ ቢዚ የሆኑ አይደለም፣ ይልቅ አሁን እናንተ የነሱ ምርጫ አይደላችሁም ማለት ነው። ምርጫ ደግሞ የነሱን ፕራዮሪቲ ያሳያል፣ ወይም ቅድሚያ የሚሰጡት ነገር ሌላ እንደሆነ ነው የሚያሳየው። ሰዎች መጀመሪያ ከቀረቧችሁ ማንነታቸው አንጻር አሁን እናንተን ችላ ማለታቸው ግጭትን እንዲያስወግዱ፣ ተጠያቂነታቸውን እንዲያስወግዱ የሚረዳቸው ይመስላቸዋል። ነገር ግን እንዲህ ከመሬት ተነስቶ ሰውን መዝጋት፣ የፈለጉትን ነገር ካገኙ በኋላ ሰውን ችላ ማለት አለመብሰላቸውንና ለውይይት ቀርቦ በሰላም ማውራት አለመቻላቸው
ትንሽነታቸውን ከማሳየት አልፎ ለእናንተ ያላቸውን ንቀት ያረጋግጥላቸዋል። እናንተም እየጠበቃችኋቸው ነገሮችን እየገመታችሁ እንዲሁም ራሳችሁን እየተጠራጠራችሁ እንድትኖሩ የሚያደርግ ክፉ ነገር ነው። ለዛ ነው በድንገት በምትወዱት በአንድ ወቅት በጣም ታምኑት ከነበረ ሰው ድንገተኛ ችላ መባል ወይም በዛ ሰው ኢግኖር መደረግ ከስድብ እና ከድብደባ በላይ የሚጎዳችሁ። ስድብ ቢያንስ የእናንተን መኖር ያረጋግጣል። እንዲሁ ሰውን ችላ ማለት ግን በጣም የሚያሳንሳችሁ ነገር ነው። ዋጋችሁንም እንድትጠራጠሩት ያደርጋችኋል። ከልቤ የምትሏቸውና እውነተኛ ሲሪየስ ነገር አብሯችሁ የጀመራችሁት ሰው በፈለገ ጊዜ እየተሰወረ በፈለገ ጊዜ ደግሞ እየመጣ እናንተ ማግኘት አክሰስ ካለው ሁል ጊዜ እንደ ዕቃ ነው የሚመለከታችሁ ማለት ነው። የትም ዞሮ ሲፈልግ እየመጣ ያገኛችኋል ማለት ነው። ሰውን የሚያከብር ሰው ኮሙኒኬት ያደርጋል ወይም በውይይት ችግሮችን ይፈታል። ሰውን የሚንቅ ሰው ደግሞ ዲሳፒር ያደርጋል ወይም ይጠፋል። እውነታውም ይሄ ነው። የሆነ ሰው በተደጋጋሚ ኢግኖር የሚያደርጋችሁ ከሆነ ኦሬዲ ከእናንተ ውጭ እየኖሩ ነው ማለት ነው። እናንተም ትታችኋቸው መሄድና ችላ ማለት ትክክለኛ መልስ ነው። ሶስተኛው ደግሞ ከቅናት የሚመጣ ንቀት ነው። ሁሉም ንቀት እንግዲህ ከጥላቻ አይመጣም። አንዳንዱ ከቅናት ይመጣል። ቅናተኛ ሰዎች እናንተን አይጠሏችሁም። ይልቅ እናንተ እየተለወጣችሁ በብዙ የህይወት ዘርፎቻችሁ እየተሻሻላችሁ ፕሮግረስ እያሳያችሁ ስትሄዱ ራሳቸውን መጥላት ይጀምራሉ። የሆነ ሰው ቅናተኝነቱ የሚጋለጥበት በሆነ ነገር እየተሻሻላችሁ ስትሄዱ ብቻ ነው። ምክንያቱም እነሱ በሰበብና በስንፍና ያልሰሩትን ነገር እናንተ እየሰራችሁ ሲመለከቱ ይበሳጫሉ። ስለዚህ በእናንተ እቅዶች ላይ ሊቀልዱ ይፈልጋሉ። ችሎታዎቻችሁን ሁሌም በመጠራጠር እናንተም ራሳችሁን እንድትጠራጠሩ ያደርጓችኋል። ኮንፊደንስ ማደግ ባለበት ቦታ በራስ አለመተማመን ዘርን ይዘሩባችኋል። ይህ ሁሉ ነገር ታዲያ ድንገተኛ ነገር ከመሰላችሁ ተሳስታችኋል። ይልቅ እናንተም በመጉዳት ራሳቸውን የሚከላከሉበት መንገድ ነው። ስትለወጡ ከወደቃችሁበት አዘቅት ወጥታችሁ ለእናንተ የብርሃን ጭላንጭል መታየት ሲጀምርና በትንሹም ቢሆን ከትግል ወጥታችሁ እፎይታን ማየት ስትጀምሩ የሚቀኑባችሁን ሰዎች በጭራሽ ይቅር ልትሏቸው አይገባም። ምክንያቱም የነሱ ቅናት በእናንተ ይቅርታ አይጠፋም። ብዙ ባደጋችሁና በተለወጣችሁ ቁጥር ብዙ ቂምና መጥፎ ድልን እየተመኙላችሁ ነው የሚቀጥሉት። የሚቀናባችሁ ሰው የእናንተን ስኬት አይከላከልላችሁም ወይም እድገታችሁን ከእናንተ ጋር አያከብርም። በሌላችሁበት ቦታ ስማችሁን አይጠብቅላችሁም። ይልቅ ሰዎች እናንተን እያሟችሁ ቢደርሱ እንኳ ለነሱ የአጋጣሚ ትልቅ ድግስና ዓመት በዓል ነው። አብረው እያሟችሁ ስማችሁን እያጠፉ ለእናንተ ሌላ ገጽታ ለመፍጠርና እውነታውን እያዛነፉ በሁሉም ሰው እንድትጠሉ ብዙ ይለፋሉ። ስለዚህ መልካም ነገር እየገጠማችሁ ቤታችሁ በረከት ሲገባ፣ ቤታችሁ ራህመት ሲገባ የሰዎችን ሪያክሽን በደንብ ተመልከቱ። የሚደግፏችሁ ሰዎች እናንተን ያበረታቷቸዋል። የሚቀኑባችሁ ሰዎች ግን ፍርሃት ይወራቸዋል። አብዛኛው ሰው ከረፈደ የሚገባው አንድ ሀቅ ደግሞ ልንገራችሁ። የራሳችሁን ክብር በማስጠበቃችሁ እውነተኛ ሰዎችን አታጡም። ይልቅ በዚህ አጋጣሚ የምታጧቸው ሰዎች ቀድሞውኑ የማያከብሯችሁ ሰዎች ናቸው። በቅናት የተደበቀ ንቀት ሳይለንት የሆነ እናንተን የሚያጠፋችሁ ተግባር ነው። ያንን የሚያጸዳላችሁ ብቸኛው ዘመናዊም ባህላዊም መድኃኒት ታዲያ እንደነዚህ አይነት ሰዎችን ራሳቸውን ማራቅ ነው። አራተኛ ደግሞ በተደጋጋሚ ክህደት የሚመጣ ንቀት ነው። ክህደት ስህተት ወይም ሚስቴክ ነው ብላችሁ ካሰባችሁ በጣም የዋናችሁ ማለት ነው። ክህደት ስህተት ሳይሆን ሜሴጅ ነው። የመጀመሪያ ክህደት ማስጠንቀቂያ ነው። ሁለተኛ ደግሞ የነሱ ፓተርን ነው ወይም እውነተኛ መገለጫቸው ነው። ታማኝነት አንዳንድ ሰዎች ሊማሩትም ሊያወሩትም የማይችሉት ቋንቋ ነው። ተደጋጋሚ ክህደትን ይቅር ማለትም ደግነት ሳይሆን ሰልፍ ዲስትራክሽን ወይም ራስን ማጥፋት ነው። ክህደት ሁልጊዜ ድራማቲክ የሆነ ነገር አይደለም። አንዳንዴ የእናንተ ምስጢር ለሌሎች ሼር ሲያደርጉ፣
ቃላቸውን ሳያከብሩ ሲቀሩ፣ እንደ ንፋስ እየተለዋወጡ ከናንተ ይልቅ በተደጋጋሚ ሌላ ሰውን ሲመርጡ፣ ትናንት የገቡላችሁን ቃላት የማሉላችሁን መሐላዎች ረስተው ዛሬ ከነመፈጠራችሁ ጥለዋችሁ ሲሄዱ ነው ክህደት የሚያሳያችሁ። ተደጋጋሚ ክህደት ከአንድ ነገር ነው የሚመጣው። ነገ ሊከሰት የሚችለውን ኮንሲኩዌንስ ካለማክበር ተነስተው ነው ያንን የሚያደርጉት። የምትቆዩላቸው፣ የምትረዷቸው ወይም የእናንተ ይቅርታ ገደብ እንደሌለው ብቻ በማሰብ ነው ያንን የሚያደርጉት። ታማኝነት የምትደራደሩበት ነገር ሊሆን አይገባም። በተደጋጋሚ ጊዜ እናንተን መካድን የመረጠ ሰው ከእናንተ ክብር ይልቅ ጊዜያዊ ፍላጎቱን ብቻ መርጧል። ከክህደት በኋላ ምን እንደተፈጠረ ተመልከቱ እስቲ። የከዳችሁ ሰው ጸባዩን አይቀይርም። ይልቅ የሚያቀርበው የተለያየ ሰበብ ወይም ኤክስኪዩዝ ነው እየቀያየረ የሚያመጣላችሁ። ኤክስኪዩዝ ደግሞ የተሰበረውን እምነት መልሶ አይገነባላችሁም። ስለዚህ እውነታው ይሄ ነው። የሆነ ሰው በተደጋጋሚ ከከዳችሁ ኦልሬዲ ያ ሰው በቃ ሄዷል ማለት ነው። እናንተም ትታችሁት መሄድ ታዲያ በቀል ሳይሆን ራስን ማክበርና ማሸነፍ ነው። አምስተኛ ደግሞ በቀልድ የተመሰሉ ንቀቶች። እውነተኛ ቀልድ ከሆነ ሁላችሁንም አንድ ያደርጋል። የንቀት ቀልድ ግን አንድ ሰውን ያገለለና አንድ ሰውን የሚያጠቃ ነው። ሌሎች ይዝናናሉ፣ ሌሎች ይስቃሉ፣ አንዱ ግን ራሱን እስኪስት ድረስ ሀዘን ውስጥ ይገባል። እንደዚህ አይነት ቀልድ ሁልጊዜ ተመሳሳይ ነገር ነው ታርጌት የሚያደርገው። በራስ አለመተማመን ካለባችሁ በህልሞቻችሁ ላይ፣ ባለፈ ስህተቶቻችሁ ላይ ወይም ዛሬ እነሱ የደረሱበት ቦታ ላይ ባትደርሱ በቀልድ አስመስለው ይወጓችኋል። እንደዚህ አይነት ንቀትን ይቅር ማለት ለነዛ ሰዎች አንድ መልእክትን ያስተላልፍላቸዋል። ለቀልድ እስከሆነ ድረስ ብትንቁኝም ችግር የለውም የሚል መልእክትን ያስተላልፍላቸዋል። ያ በር አንዴ ከተከፈተ ደግሞ መቼም አይዘጋም። ቀልዱ ይበልጥ እየተጠናከረ ተመልካቹም በእናንተ እየተዝናናባችሁ ውርደታችሁም እየተስፋፋባችሁ ይሄዳል። ታዲያ ተረጋግታችሁ እንደዚህ አይነት ቀልድ አይመቸኝም፣ አልወድም ማለት ብቻ ነው ከእናንተ የሚጠበቀው። የሚያከብራችሁ ሰው በዛ ሰዓት በስህተት ቀልዶ ቢሆን እንኳ ወዲያው ያቆማል። የሚንቃችሁ ሰው ግን ይበልጥ ይበሳጫል። ያ የነሱ ሪያክሽን ደግሞ ሁሉንም ነገር ያሳያችኋል። በቀልድ መልክ የሚያሳዩአችሁ ንቀት በፍርሃት የታጀበ ነው። ነገር ግን ስቲል ንቀት ነው። ያም የሆነ ሰው በተደጋጋሚ በክብራችሁ ሊቀልድ ከፈለገ በእናንተ ህይወት ውስጥ ቦታ አይገባውም። ስድስተኛና የመጨረሻው ደግሞ በተደጋጋሚ የሚሰበር ፕሮሚስ ነው። ፕሮሚስ ቃል ብቻ ሳይሆን ኤክስፔክቴሽን ጭምር ነው። የሆነ ሰው በተደጋጋሚ ይደውላለሁ እያለ፣ አገኛችኋለሁ እያለ፣ ራሴን ቀይራለሁ እያለ፣ ጊዜ ሰጣችኋለሁ እያለ፣ እደግፋችኋለሁ እያለ ቃል እየገባ ነገር ግን አንዱንም በቅጡ የማያደርግ ከሆነ እየረሳ ሳይሆን ያለ ትኩረት ዝም ብሎ እየለፈለፈ ነው ማለት ነው። ትኩረት ደግሞ የእምነት መሰረት ነው። ምክንያቱም ሰው ሲታመንላችሁ ነው ትኩረቱን የሚሰጣችሁ። በተደጋጋሚ ቃላቸውን በመስበር ሪከርድ ያስመዘገቡ ሰዎች እናንተ ማጣትም አይፈልጉም፣ መቀየርም አይፈልጉም። ስለዚህ ዛሬ ላይ የሚያማምሩ ነገሮችን ቃል ይገባሉ፣ ነገ ደግሞ እናንተን የሚያሳዝን ነገር ብቻ ይፈጽሙባቸዋል። ምንም ኮንሲኩዌንስ ሳይገጥማቸው ይቅርታ ብቻ የምታደርጉላቸው ሰዎች እምነታችሁን ዛሬ መዋስ እንደሚችሉና ያንን እምነት በአግባቡ ከመመለስ ይልቅ እንደፈለጉ ተጫውተውበት እንዲጥሉት ነው የምታስተምሯቸው። የሆነ ሰው በተደጋጋሚ ቃሉን የሚያፈርስ ከሆነ እምነቱን እየሰባበረ ነው። ራሳችሁን ማራቅ ታዲያ ተስፋ መቁረጥ ሳይሆን ሰላምን መምረጥ ነው። ምክንያቱም እምነት የሚገነባው በኮንሲስተንሲ ላይ ነው እንጂ በሰበብ አይደለም። ታዲያ ይህንን አስተውሉ። ንቀት በጣም እያደገ እየተመነደገ የሚሄደው መቆም የነበረበትን ነገር ደጋግማችሁ ይቅር ስትሉ ነው። መዳን የምትጀምሩት ራሳችሁን በመረጣችሁበት አጋጣሚ ብቻ ነው።
እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ ያመሰግናለሁ። ከስድስቱ የወደዳችሁትን በኮሜንት አሳውቁኝና እንወያይበታለን። በሌላ ቪዲዮ ቀጣይ እስክንገናኝ ድረስ ሰላም ቆዩልኝ።